ነሽ? ቆንጆ ታምሪ ቤት ማለት የምትባለው እና አንተ እንዴት ነህ? ሀይ እንተዋወቃለን? ኧረ አንተዋወቅም። ሰላም ማን ነበር ስምሽ? ሄርሞን ነው? አባኮስተር የትም አታውቂኝም። እንዴት ነሽ ሄርሞን? አለሁ እግዚአብሔር ይመስገን። የተከበረ እንዴት ነው? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። ስሞት በጣም የትልቅ ሰው ስም ነው። በጣም ስላወቅሁት ደስ ብሎኛል። በጣም ደስ ይላል። በጣም አምሮብሻል። ልታገቢ ነው? ይኸውልህ በፀጉር የሚታየኝ ወንድም አለ የሚታየኝ እንደዚህ ይሄ ነው አይደል? የስረኛው ኦሪጂናሉ ኦሪጂናሉ እንግዲህ ምን ታደርጋለህ? ያን ስጭኝና እንሽጠዋ። ያኛው ብንሸጠው እኮ ግን የምር የሶስት ወር የቤት ኪራይ ኧረ የሶስት ወር ብቻ አይደለም የአራት ወር የቤት ኪራይ ይችላል። የኔን ነው ያንቺን? አይ ያንተንም ያልተከራየሁም ገና ነኝ። ኩክንያም አለሌ ስሚ ወይ በቃ የአራት ወር ከቻለማ እንትን ይዘሽ ነይ። ምንድን ነው ቡናና ጥብስ? አረ ጌታ ሽጬው ልምጣ። አንቺ ግን አምሮብሻል። ይህ ልትሄጂ ነው? ሰማ የአንተ ፀጉር እኮ ግን ማርያምን በጣም ነው የሚያምረው። ቁም ነገር ማርያምን ቪዲዮ ላይ እንደምታዩት አይደለም፣ በአካል በጣም ነው የሚያምረው ወንድሜ። ማርያም ነገር ንገሪያቸው እስኪ በእናትሽ። ከጸባይ ከመልክ ደግሞ በጣም ምስኪን ነው። መቤቴ እዚህ ላይ ወጥቶ የሆነ ነገር ኮመንት እንደሚሳደበው አይደለም። ገብርኤል በጣም ለሰው ሀሳቢ የሆነ በጣም አስተዋይ በጣም ጎበዝ ልጅ ምናምና ጎበዝ ወንድም ምን ያለ ምናምን ሁሌም ኑርልን መከታችን። ሆን አታረሳሽኝ። የት ልትሄጂ ነው? እንደዚህ ምንድን ነው? ወደ ቤት ልመጣ ነው። ማርያም ቤት ጨርስ ቶሎ ሬድ ልምጣ። አረ ለምን ከዛ ወደ እስከምትመጣኛ ሬድ ጠርታ ምናምን ልደውል? እሺ ሬድ ልደውል? አይ እኛ ጠርተን ማለት ነው። ትንሽ ቀናል ጨርስ። ችግር የለም። ማንም አጠገባችሁ ዝር ያለ የለም? የለከፈ የገላመጠ? አረ አንተ የለም። በየት በኩል እናቱ የወለደችው ነው በክፉ የሚያያችሁ። ቀልድ አይደለም በነገራችን ላይ። እና ግን ማርያምን እንዴት እንዳማረብሽ ማርያም ክርስቶስ በዚህ በፀጉሬ አንተ ጭንቅላት ይቀልልኝ ቀላል። እኔ እኮ ላይቭ ጌም ተጫውቼ ሳይ ላይቭ ገብተሻል እንዴ ሄርሞን? ላይቭ ጭራሽ ፖስቼ እኮ ነው አሁን ስሚኝ። ጠሏ እናፈቀሽም? በእናትህ ተው አታስታውሰኝ። ቅዱስ ገብርኤልን የጠጣ ነው ጠላ ምን እኔ ቆይ ልንገራቸው። እኔ በቀን ሁለት ብርጭቆ ነው አሉ የምጠጣው። እነሱ 5 እንደገባሽ ነግሬያቸዋለሁ። መጀመሪያ ግማሽ እንደሄድሽ ግማሽ፣ ከዛ 5 አይደለም መጀመሪያ ቀን ግማሽ ጠጣው። ከዛ አንድ አደረግኩት። እነሱ ብታዩ በመብላት እያስመለሰን ወደ ውጭ ሁሉም ሰው በቃ ኧረ ተው በቃ ምናምን። እኔማ ልክ ላወራ ስል አትሳቅ። ባናት ነግሬያለሁ። ሰው እንደታመመም በጥጋብ ሰው እንደታመመም ነግሬያለሁ። ሚኪ ታመመ። ማርያም አልዋሸሁም። ዋሽቻለሁ። ሚኪ ብያለሁ። አልዋሸሁም። ሆስፒታል ምናምን ስለ አይጨመረኝ ነው ይተወኛል ምናምን ይላል። ከዛ በጥጋብ ምግብ ሳይበላ ግማሽ ሰዓት ስናቆየው ተሻለው። ስማ ግን ጠዋት ተቀስቅሰን ብሉ ትንሽ እንቆይና ብሉ፣ ከዛ ደግሞ ብሉ ነው ጠጡ ነው ምናምን። ግን በኢየሱስ በስመ አብ ይሁን ልክ ስንመጣ ዛሬ እኮ ነው ኧረ ብንመለስ ምናምን አላለም። ከዛ ወሬት አባረ የምትመለሰው ወርማ መጣ። አንቺ ጠላው ግን የምር ጠላውን አይተሸዋል አይደል? አጠማመቅ በጣም ጎበዝ ናት። ግን ማዘሯ ማርያም በጣም ባለሙያ ናቸው። ከዛ አባቷ ሲጠብስ ግማሽ በርሜል እኮ የጨረስነው ጠላ ለ6 ግማሽ አይደለም ይሄማ 50 ሊትር ይሆናል።
ግማሹ እኮ 50 ሊትር አይደለም፣ ግማሹ ወደ 100 ምናምን ትልቁ ሮቶ እኮ ነው የምልሽ። በሱ ግማሽ 50 ሊትር ገብቷል እናንተ ወደ ውስጥ። ከዛ ደግሞ የእኔ ወደ ውስጥ ብቻ አይደለም የአንቺ ወደ ውስጥም ነው የገባ። 2-5 ብርጭቆ የጠጣሽ በቀን። እሺ በረመጣን ጥብሱስ የሚጠበሰው ምን በለው? በረመጣን ጥብሱማ ደስ የግንጃባት እንዴት እንደሚጠብስ ሴት ለራሱ እንደዛ አድርጎ ጠብሶ አይች ሴትማ ሙያ የለውም። በቃ ሴት የሚያስንቅ በዛሬ ደግሞ ሚኪና ኤዶማይቲ ደግሞ ከ2 ቀን እደሩ ተብሎ ሌላ ሊታረድልን ታውቃለህ። በምን ምክንያት እንደመጣን እንጂ እኮ እሱም ታርዶ ገና ሌላ የሚታረዳል። ቆዩ አትሂዱ እዚሁ። በቃ ዝም ብሎ ይታረድ። በቃ ስላልተመቸን ሽሮ አታዩም? ሽሮ ያየ ሰው ይመታል ተባለ። ደግሞ አልበላም ስትል ለራሱ በቃ አሁን ግን አልናፈቀህም? ግን እዚህ ሲርብ መጣ ምሳና እራት በለው ከመጣው ጀምሮ ሀገሬ ወሎ መልሱኝ። እንጫወት ያለው ስበላ ያለው የሆነ ኢንተርኔት ያለመኖሩ ደግሞ ሰው እርስ በርስ እንዲያወራ እንድንጫወት ሁላችንም እግዚአብሔርን በቃ ኢንተርኔት አለመኖሩ ሰውና ሰው እንዲደማመጥ እንዲያወራ ያደርጋል። እና ኢንተርኔት ግን አንዳንዴ መጥፎ ነገር ነው። ማርያም አሁን የዛን ኢንተርኔት ባለመኖሩ ነው አይደል? ኤርሞን ስናወራ ስለ መጀመሪያ ወንድ ልጅሽ ያወራሽኝ ስለ መጀመሪያ ወንድ ልጅሽ እኔ እንደዚህ አላወራሁም። እኔ የወላችሁ ዘፈንኩኝ፣ ኮስትር ዘፈነ፣ አቤል ዘፈነ፣ ግን ተራ በተራ ያልዘፈነው ዘፈን አይነት የለም። ጠይቁኝ። እኔ የኔ ድምፅ ወንጆ እንደሆነ የታወቀው ይዛቀል። እናቴ ትሙት ልንገራችሁ፣ ማርያምን እዚህ ውስጥ ወሎዬ ካላችሁ ማለት ነው ክርስቶስን እኔ በፊት በዘፈን ነው የማውቀው። ዓለም ሲዘለጥን ወሎዬን ይመስላል ምናምን ውሸት ይመስለኝ ነበር። አሁንም ሀቅ ልንገራችሁ ለምንድን ነው ምናምን ብዬ አምን ነበር፣ አስብ ነበር። አየሁት፣ 1 ሳምንት አየሁት። እግዚአብሔርን እኔ ቃል የለኝም። እሺ ለእናንተ እግዚአብሔር ልባችሁን አይቀይረው። ለሰው መውደድ ያላችሁ ነገር በጥሩነት ክፋት አታውቁም። ምንም ይሄ ክፋት የሚባል ነገር በፍጹም ውስጣችሁ የለም። ሁሉም ሰው አንድ ሰው ብቻ አይደለም። አሁን ግምጃን አያችኋት አይደለ? የግምጃን ጸባይ የተወለደችበት አካባቢ ያለ ሰው በሙሉ የእሱ አይነት ጸባይ ነው ያለው። ሁሉም አንድ አይነት ማለት ነው። በቃ የዋ ምንም ማርያምን ምንም ማቁ የዋ ማለት ቸር፣ በትንሽ ነገር ቶሎ ሰውን እንትን የሚሉ የሚቀበሉ የሚያምኑ ናቸው እንዳለ ማለት ነው። አንድ አይነት ማህበረሰብ፣ አንድ አይነት በቃ እሷን አያችሁ፣ እሷ ያለችበት ሰዎች አንድ ናቸው። ክርስቶስን ነው የምልህ። በቃ እኔ ይኸው እሷ ምስክር አለች። እኔ ኳሸው ከኔ ጋርማ አብረን ሄድን አሉ 6 አይደለም ከግምጃ ውጭ 5 ነን። ምስክር እኔ እውነት ዋሽቼ በአፌ ዋሽቼ ከሆነ ይናገሩ መጣ። አንድ ሰው አንድ አካባቢ ላይ አንድ ሰው ጥሩ ካያችሁ እንዳለ ሁሉም ያው ናቸው። እኔ አካባቢ ላይ ያለ ሰው በጠቅላላ ማለት ነው ተመሳሰለብኝ ባህሪው ሁሉም። ቤተሰብ ብቻ እኮ አይደለም ሙሉ ማህበረሰቡ ያቺ ከተማ ላይ ሙሉ አስቡት እንግዲህ። ደግሞ ሰው ሲያከብሩ ለትንሹ ዝቅ ሲሉ ከመሀል ከተማ እኛን ጥየቃ እየመጡ ከስንትና ከስንት ገጠር በእግር ተጉዞ ማርያምን ሀያቶች እኛን ጥየቃ እኛን ለመጠየቅ ማለት ነው። እኛ ነበር መሄድ የሚገባን እና እነሱ ሲመጡ ማየት ግን ማርያምን መቼም የማይረሳ በህይወታችን አሳልፈ ነው ማናቅ። መቼም የማይደገም ነገር ማሳልፈን የመጣ ነው። ማርያምን ትንሽ ቀን ቢሆንም በጣም ደስ የሚለው ማርያምን በጣም ራመት እየፈጠረን ግን ካለው ሁኔታ አንጻር ነው እንጂ እናቴ ትሙት እኔ ሀቅ ለመናገር ሁላችንም የመምጣት ፍላጎት አልነበረንም። ያው ምርጫ ጋር ምናምን ስለደረሰ ነው እንጂ ሁላችንም ከወር በላይ መቆየት እቅድ ነበረን። ግን በቃ ያለው ሁኔታ የሄድንበት ሰዓት ጥሩ አልነበረም። ፈጣሪ ካለ ደግሞ ቀጣይ ነገሮቹ ረጋ ሲሉ እንሄዳለን እንጂ እኔ አሁንም ሂጃለሁ ብዬ አላምንም። በር ላይ ነው ተመልሼ ደርሼ ተመለስኩት በር ላይ እና በጣም ደስ ትንሽ ቢያት የተሰራች ነው። አሁን ጨረሰች። እንዴት እንዳማረባት ግን አንተ በማርያም እኔ እግዚአብሔርን ወሎዬ በማል አንድ ጣል አድርጉ። ጓደኛሽ ግድ ነው ፋሚሊ። እኔ እንደሆነ ወሎዬ ነኝ ይብላኝ።
ጣል አድርጉ። ለራሳችሁ ነው። ህይወታችሁን በደስታ መኖር ከፈለጋችሁ፣ ጥሩነትን ማወቅ ከፈለጋችሁ እንዲህ ሲናገር የሚጨንቆ ካለ እግር ይብላ። እናቴ ትሙት ድብን ያለ እግር ብላ። መርዝም ጠጣ ከፈለግበት ብጠ ህይወት እንዲያምር ከፈለግ ሁሉዬ ጓደኛ አንዳንድ ጣል አድርግ ያዝ። ይጠቅማል። ስማኝ እናንተ ባለፈው የሆነ ሚስጥር ልንገርህ ማርያምን ግን የእውነት ነው። ባለፈው ማለት ነው ማታ ባለፈው ልብስ እናንተ ቀድማችሁን እኛ ልብስ ልንመልስ የሄድን ቀን የሆነ ምን እንዳለ ልንገርህ። ሴቶችን አየና ማርያምን ከዛ ውክ እያደረገ ሊጠብሱ ምናምን ነጀለስ ወክ እያደረግን አንቺ በሬ ልትሄጂ እንዲ ያለኝ እና ወሬት አባታችሁ ነው የምትሄዱ ምናምን ብዬ ቀጥለት አድርጌ ይዣቸው መጣሁ። ደግና እንዴ ደግሞ አይተሻላ ደሴና ኮምቦልቻ ራሱ እንዴት እንደሚያማምሩ በኢየሱስ ወንዶቹም ሴቶችም ሁሉም ቆንጆ ነው። ትልልቁም ሰው ቆንጆ በቃ አሁን ለምሳሌ በጣም ሽማግሌ አሮጊት የሚባሉት ትንሽ መልካቸው ይጠፋል አይደል? በእድሜ አኳያ ሲገፉ እዛ እኮ ሽማግሌውም አሮጊቱም ቆንጆ እኮ ነው። ያሉት በጣም ያምራሉ። አሁን ለኔ ቀነስ አድርገው ቢሰጡኝ ወንድምኝ ምን አለ እንደ ለነገሩ ታጥቤ መጥቻለሁ። ቆንጆ ነኝ። ደሴን አሁን አንቺ አላየሻት? አሁን ደሴ የሆነ ከተማዋ ጎን ተራራ አለ በሉ። ሁለተኛ ደግሞ ደብሊው ተራራ አለ። ደብሊው ማለት ደሴ እንትን ወሎ ማለት ነው። ደብሊው ተራራ የተፈጥሮ ተራራ ማለት ስሙ ይውላችሁ እንግዲህ እያያችሁ ነው አይደለ? ይህ ደስ ይላል። እና ደግሞ በጣም በቃ ፍቅር እስከ ጥግ ነው ማለት የፍቅር ተምሳሌት ናት። የፍቅር ተምሳሌት። እኔ በጣም ብዙ ጓደኞች አሉኝ እዛ እንዴት እንደተናደዱብኝ ለምንድን ነው እንደዚህ አንቀበላችሁም ያሉ እግዚአብሔርን ቁም ነገር እና በጣም ደስ የሚለው በጣም እና የሚገርም የሚለቀቅ ሙዚቃ አለ። አልነግራችሁም፣ ሚስጥር ነው። ያው ሙዚቃው አይነገርም እንጂ ይሁኔ አዲስ የሚያወጣው ዘፈን አለ ስለ ወሎ ቦረና ምናምን አባይ ወዲያ ማዶ ጎጃም አባይ ወዲህ ማዶ ምናምን ብሎ የዘፈናት የምትገርም ዘፈን አለች። አሁን ዘነጡ ብሎ ወንድማችን እንግዲህ ህዝቡን ሁሉ ብጥብጥ አድርጎታል። አሁን ደግሞ ይሁኔ ደግሞ ይዞ ሲመጣ ምድር ምን እንደምትሆን ግራ የሚገባል። ኤርሞን ደርቀሽ ቀረሽ። ኔትወርክ እኮ ነው። የምሬን ኮሎራ መትዬ ይሁኔ አዲስ ዘፈን ወዲህ ማዶ ወሎ ወዲህ ማዶ ጎጃም ምናምን ብሎ ዘፍኗል። አባይ ማዶ ወዲያ ምናምን ዘፍኗል። የሚገርም ዘፈን እና አልቋል። በቅርቡ ይለቀቃል። አሁን ክሊፕ አልቋል። ጠብቁ። የሚገርም ስማ ወንድሜ፣ አሁን እናንተ ሀገር ደግሞ አትወስደን እንደ ሀሳብ ሰርፕራይዝ አታረገን? አሁን እኔ የምኖርበት ሀገር ቆይ እስኪ ይሄን ቆይ እስኪ ጊዜ ፍታውና እስኪ እናየዋለን። መሄድ ትፈልጋላችሁ? በጣም ያሳዝናል። እንዴ ነው የአንተ ማዘር ማለት እኮ የእኛ ማዘራችን ናት። ስለዚህ ሄደን አይተን ተጫውተን እንመጣለን። ችግር አለ? አሁንም ሂደሽ እዛ ሂዳችሁ አሁንም ደግሞ እኔ ጋር ልትበሉ ፍየል እግር ትለያለሽ። ወደ እናንተ ጋር ደግሞ እንቀጥል ብዬ እኮ ነው። በጀመርን እግራችን ወደ ዘለም እኔን መጨረሻ ላይ አድርጉ እንዙርና እኔን መጨረሻ ላይ እምላለሁ። በዚህ ስማ በተልጠፋ ሆዳ አስብ። በዚህ ሰዓት እኮ እዛ ተኝተናል ታውቂያለሽ። 5 ሰዓት ነው ውጭ ላይ እየተጫወትን ውጭ እዛ ጭዱ ጋር እየተጫወትን ነው። እዛ ታች ጠላችንን ይዘን ሸራ ተነጥፎ እንዲህ ክብ ሰርተን ተቀምጠን እኔ ያለው ከዛ አንቺ በዚህ ያለሽ ከዛ ከአንቺ ጎን ሚኪ ያለ ከዛ ቤን ያለ የሆነ ያለ
በቃ ምን የሆነ ያለ ሁላችን ከዛ ፋዘር አለ። ፋዘር ደግሞ ጨዋታ በጣም ነው የሚችሉት ምናምን፣ ግን ቪዲዮ ላይ እንደምስገባ ብለን እያስወጣናቸው ምናምን በጣም ተጫዋች ነው። ከዛ የግምጃ ደግሞ አንሽ መቅዲ በጣም ቆንጆ በጣም ስታምር፣ እሷ ደግሞ ብታዩት በኢየሱስ ስም አይተሻታል እንዴት እንደምትበልጣት በኢየሱስ ስም ስታምር። ቅዱስ ሁሉም ያምራሉ። ሲጀመር በዘር ነው እኔ ሲጀመር በዘር ሳይሆን ሁሉም ለሴ እንደዚህ ነው። በቃ ወዶ ሰማኝ። አሁን ደግሞ እግዚአብሔር ይመስገን ደግሞ ትንሽ ሰላሚኑ እና ጎንደር ይዣችሁ ሄዳለሁ። ከዛ ደግሞ ደስ ይለኛል። ማርያም ደብረ ብርሃንን ሸዋን አሳያችኋለሁ። እሺ እሺ እሺ። ጎንደር እኔማ ጎንደር ሲባል ለጥምቀት ብዬ ነበር። እራቅ አላችሁኝ። ይርቃል። እኔ እንደዛ ነበር ያሰብኩት። እሱ ያላዩትን እንዲያዩ ስለምፈልግ ነው እንጂ ያቸዋል። እኔ በእንደዚህ አቅም ያልነበረም እንደውም ከዚህ በፊት ገና ስጀምር ነው ቲክቶክ ሸዋን ያየሁት። ሸዋማ አልታየም፣ ምን ሊታይ ነው? ታሪክን ማወቅ ከዛ ነው እንጂ እና በጣም ፀጉርሽ፣ ፊትሽ ሜካፕ አንተ ፊቴ ሜካፕ የለውም። ዛሬ እኮ ምን እንዳደረግን አውራ በትዬ ገና የመጀመሪያ ማለት ነው። እኔ ደሴ እንደዚህ አይነት ትልቅ ከተማ ናት ወይ እናንተ? ከኢትዮጵያ ከአዲስ አበባ ቀጥሎ ትልቁ መርካቶ ያለው ሁለተኛው መርካቶ ያለው ደሴ እኮ ነው። ጉድ 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 ጉድ! ይሄን ሁሉ እኔ አላውቅም። እግዚአብሔርን ትልቁ ገበያ ያለው ከአዲስ አበባ ቀጥሎ ደሴ ነው። ታውቃላችሁ? በጣም ትልቅ ከተማ ናት። ግን አንተ ሁሉም እኔ የገረመኝ ሴቱም ወንዱ ቆንጆ መሆኑ ነው ሳይሳይ የነበረው እና እኔማ አልጨርሰውም አይቼ እኔ ወልዲያ አልተመቸንም። ያው ወዲያው ሰዓትም አልነበረንም። ያየነው ኮምቦልቻን እና ደሴ ገበያዎችን እንንገራቸው። ድጋሚ ስመጣ ራያንም አያለው ገበያ ስሞቹን የከተማ ስንሄድ እዛ ያየናቸውን እስኪ ከተሞች አስታውስ። ጥያቄ ገንቢያ አይደለም ዲምባ ከአማራ ክልል ደሴ ከኢትዮጵያ ነው እንጂ ከኢትዮጵያ ሁለተኛ ናት ከአዲስ አበባ ቀጥሎ ደሴ በንግድ እንጂ ሁለተኛ መርካቶ ከኢትዮጵያ። ገነቴን አይተነዋል። ጊምባ ጊምባ ገነቴ አርቺ ሰኞ ገበያ እሱ እዛው ነው፣ ታች ነው። አሁን ወደዚህ አቃስታ ትክክል። ቴዋ ቀይ መብራት ነው። አሁን ስንመጣ ቡና የጠጣሁት ወርጄ ደንበጫ ደንበጫማ ወደ ጎጃም ነው። ተይ እንጂ ግዛቸው አቧራ ገራዶ ከዛ ስማ ምንድን ነበር ያልኩት ባለፈው? ይሄ ገንሽር ነው ምናምን የሚባለው ገንሽር ገንሻት ነው። ገንሻት ነው የሚባለው ፋሚሊ ገምሽር ነው። መካነ ሰላም ማይደላል ዱባ እንጃ ዱባ ገንሻት አዲስ ምንድን አዲስ ናት። አልሰማ ገልሻ አለች ራመት ራሱ ልጓማን አይተነዋል መሰለኝ። አልፈናል በዛ ገልሻ ከላላን አይተነዋል ስንሄድ፣ በመካነ ሰላም ስንሄድ እኮ ነው በዛው አብሮ የተያዘ ነው። አርብ ገበያ ደግሞ ቀይ መብራት ወደ መካነ ሰላም መሄጃ እና አሁን ቀይ መብራት ከተማ ደርሰሽ ወደ መካነ ሰላም መሄጃ እና እንዲህ ደግሞ ምን ነበረ ምንድን አስታውሱኝ እስኪ ፋሚሊ። በጣም መንገዱ በጣም አስቸጋሪ ነው፣ ግን ትልቅ ከተማ ነው።
እንዲህ ቀይ መብራት አካባቢ ደርሳችሁ ወግዲ ነው ወግድ ነዋ። ወደ ሳይንት እሱ ነው ወግድ፣ አቧራ አይደለም። ወግድ አዋ ይኸውላችሁ፣ ቀይ መብራት ገነቴ አይደለም። ቀይ መብራት ደርሳችሁ ከዛ ወደ መካነ ሰላም መሄጃ አለ። ከቀይ መብራት ደግሞ እንዲች መታጠፊያ አለች። ትልቅ ከተማ ናት። መንገዱ ግን ወግድ እና አዋ መንገዱ በጣም አስቸጋሪ ነው ተብሎ ተነግሮኝ ነው። ገነቴ አይደለም። ገነቴን አልፈን ነው ገነቴ የሆነ ከዚህ እዛ ኮምቦልቻ ምግብ ስብስብ ብለን የበላንበት የሚጣፍጠው ቦታ ቀለቀለ። ምንድን ነበር ስሙ? የት ስንሄድ ስመጣ ኮምቦልቻ ሆነን ገና ሳንሄድ በፊት ቲማቲም፣ መኮረኒ፣ ፓስታ፣ እንጀራ የሆነ የሚጣፍጥ እንደዚህ አይነት ምግብ ብቻ ለመጀመሪያ ጊዜ ምናምን ያልከው እሙ ሽሮ ኮምቦልቻ እሙ ሽሮ ፕሮሞሽን ሰራ ያለት በዛ ደብረ ሲና ሲጣፍጥ ምግባቸው የደብረ ሲና ቆሎ ገዝታለን ታውቃላችሁ። ወደ ደብረ ሲና አካባቢ ጊምባም ምንድን ብቻ ወዴት አካባቢ ወደዚህ ገና ወደ ገነቴ ምናምን ሳትደርሱ ወደዚህ የለም። በጣም ብርድ ነው። በጣም ብርድ ነው። አየሩ በጣም ቀዝቃዛማ ነው። ታውቃላችሁ። እና ቆሎ ይሸጣበታል። እኛማ ተንኮላችን ቆይ ልንገራችሁ፣ አንድ ሚስጥር ልንገራችሁ። አንዴ ልክ የምንፈልገው ነገር ሲኖር ናሳይ ሄድማ አቦ ፖስተር ሄድና ገዝተህ ምናምን አንድ የሆነች ነገር ሄድን። ልክ ከወረደ በኋላ እንትን በዛው መግባ ጨምር በዛው ቆሎ። እኔ እኮ ከመኪና እንድትወርዱ ስለማልፈልግ ነው። አይደለም እኛም እኮ አንድ ነገር ትንሽ ነገር አዘዘን። ከዛ ከወረድክ በኋላ ስብስብ አድርገን የምናዘዝ ነገር እንትንም በቃ ያለው ነገር ታውቁ አይደለም። ለዛ ከመኪና እንዲወርዱ አልፈልግም። ሁሉም ማለት ነው ውስጥ ያሉት ሁሉም ስሜት መንገድ ሲንኮን እንዲወርዱ አልፈልግም። ደግሞ ስማ የማያውቀው ሰው የለም ነበርሽ ብሉዬ እኔ እናት አየሻቸው አይደል? እዛ አሁን ደሴ ጋበዙንን። ኧረ በስመ አብ ብታይ በቃ ስሜት። በነገራችን ላይ ወሎ ምን አካባቢ ነው ስደርስ ስንሄድ ጊምባ ነው ምን እንደሆነ ስንደርስ ብቻ ምንድን ነው ሸዋ ይታያል። ምንድን ነው እንትን መንዝ ምናምን ድንበር ነው ታውቃላችሁ አይደለ? ሰው ነው መኪና ውስጥ የነገረኝ ጠይቄ ማለት ነው። ወደዛ ተራራው ምንድን ነው ወደዛ ማዶ ስል ሸዋ ነው ምን አለኝ። መራቤቴ መንዝ ምናምን መሰለኝ ብቻ ተሳስቼ ሊሆን ይችላል፣ ግን ድንበር ነው። ገባችሁ? ልክ ነኝ አይደል? ተሳስቻለሁ ፋሚሊ ከዛ ደግሞ በዚህ ደግሞ ስትመጡ ደግሞ ልክ መካነ ሰላም ስትመጡ ደግሞ በመርጦ ለማርያም ጎጃም አባይ ድንበር ነው። አባይ ብቻ ነው የሚለያቸው። ተፈጥሮ ደስ ሲል እናቴ ትሙት ፈጣሪ ካለ እንግዲህ አሁን እስኪ እንዴ ለእናንተማ መካነ ሰላም እኮ ጎጃም ቅርብ ነው። የ2 ሰዓት መንገድ እያሉ እንዴ በጣም ቅርብ ነው። መካነ ሰላም አባይን ተሻግሮ የሚሄድ እኮ ነው። ሁሉን ወደድክልን። ሁሉን የማይወድ ኢትዮጵያ ውስጥ የሞት ፍርድ እንዲፈረድበት ነበር ማድረግ መንግስት